ሰላም ጤና ይስጥልኝ ወደ ፋስት ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ የኢሳያስ አፈወርቂ አገዛዝ የሶስት አስርት ዓመታት ጉዞ ፍጻሜ ላይ መድረሱን የሚጠቁሙ ክስተቶችና እንቅስቃሴዎች ተበራክተዋል። ኢሳያስን ለማስወገድ የመጨረሻ ፊሽካም ተነፍቷል። ከአፋር በረሃ እስከ ምጽዋ ጫፍ የኢሳያስ አፈወርቂን አገዛዝ ፍጻሜ ለማፋጠን ሲንቀሳቀሱ የነበሩ ተደራጅ ኃይሎችም በህቡ ወደ አስመራ መግባታቸውን ሻዕቢያ ማስጨነቁ የተነገረ ሲሆን ከኢሳያስ ውድቀት በኋላም ስልጣን የሚረከበው ኮሚቴ መሰየሙ ተሰምቷል። ከኤርትራ የተገኘውን ጥብቅ የደህንነት መረጃን በዝርዝር እንመለከተዋለን። ወዲህ ደግሞ ራያ ላይ ጦርነቱ ከተፈራው ቀድሞ ሊፈነዳ መቃረቡን አካባቢውን የጎበኙ አውሮፓውያን የዓይን እማኞች ገለጹ። ጦሩ ለጨበጣ ውጊያ ጭምር እንዲዘጋጅ መታዘዙም ተሰምቷል። ወደ ራያ እየገቡ ስላሉ የኤርትራ ታንኮችና የመከላከያ ዝግጅትን ጨምሮ ከግንባር የተሰሙ አሁናዊ መረጃዎችን በስፋት ይዘናል። ላይክና ሼር እያደረጋችሁ አብራችሁን ትቆዩ የጋበዝን። ወደ ዝርዝሮቹ ተሻገርን። ለጠላት የምትቆፍረውን ጉድጓድ ጥልቅ አታድርገው፣ ምክንያቱም በዛ ጉድጓድ ውስጥ ማን እንደሚገባበት እርግጠኛ መሆን አይቻልም የሚለውን አገራዊ ወርቃማ አባባል በአስመራ ገቢር እየሆነ ስለመሆኑም የሚጠቁሙ ቁልፍ መረጃዎች በስፋት እየወጡ ናቸው። የኢትዮጵያን መንግስት በእውከት ለማስወገድና ኢትዮጵያ ዘላቂ ቀውስ ውስጥ ለማስገባት ሌት ተቀን እየሰራ የሚገኘው ኢሳያስ አፈወርቂ አገዛዝ ለኢትዮጵያ በቆፈረው ጉድጓድ ውስጥ ለመውደቅ ጫፍ ላይ መሆኑ ተሰምቷል። ከአስመራ የወጡ ቁልፍ ወታደራዊ ደህንነት መረጃዎች እንዳረጋገጡት ከሆነም በህቡ ወደ አስመራ የገቡ ተቃዋሚ ኃይሎች እንቅስቃሴ አስመራን እየረብሿት ሲሆን አዲ ያሉንም የሞት መንፈስ እንደገባበት ሁሉ ከባድ ትርምስ ውስጥ ከቶታል። እነዚህ ጥብቅ የደህንነት ምንጮች ከፕሬዝዳንት ኢሳያስ አፈወርቂ ስልጣን ፍጻሜ ለማፋጠን የተደራጁ የኤርትራ ተቃዋሚ ኃይሎችም እንቅስቃሴ መጠናከሩን አረጋግጠዋል። በኤርትራ የፕሬዝዳንት ኢሳያስ አፈወርቂ የአምባገነንነትና የአፈና ስልጣን ዘመን ማብቃትን የጠቆሙ ምንጮችም የአስመራውን ስርዓት ፍጻሜ ለማፋጠን የተደራጁ ኃይሎች እንቅስቃሴም ይበልጥ መጠናከሩን ገለጹ። እንደ ምንጮቹ ገልጻ ከሆነም ፕሬዝዳንት ኢሳያስ አፈወርቂ ያበቃሉትን የስልጣን ዘመናቸውን ለማስቀጠል በሚል ያሰባሰባቸው አካላትና የተጠቀሟቸው ስልቶችም ይበልጥ የስልጣን ዘመናቸውን ፍጻሜ እያፋጠኑ ይገኛሉ። ከዚህም ጋር ተያይዞ የድህረ ኢሳያስ ኤርትራን የፖለቲካ ሽግግር ለማደራጀትና ለመምራት የተቋቋሙ አካልን በስፋት የተንቀሳቀሰ መሆኑ ተጠቁሟል። በኤርትራ ውስጥ በህቡ የተደራጀው ቡድን ሽግግርም ሂደቱን ለመምራት ስራዎችን ለማቃጠፍ በሙሉ ጊዜውና ዝግጅት በመንቀሳቀስ ላይ ይገኛል ተብሏል። ይህ ህቡ ቡድንም የአፈና ስርዓቱ የሚያበቃበትን አጋጣሚ በመጠቀም ሀገሪቱን ያለ አንዳች የፖለቲካ ክፍተት ወደ አዲስና የተረጋጋ ምዕራፍ ለማሸጋገር የሚያስችሉ ዝግጅቶችንም እያጠናቀቀ ነው ተብሏል። የዚህ ስትራቴጂ ኃይል ጥምረትና በኤርትራ ውስጥ የህቡ የተደራጀ ቡድንም የተቀናጀ እንቅስቃሴ የአስመራው ስርዓት የመጨረሻ ምዕራፍ ላይ መድረሱን የሚያመላክቱ እንደሆነ ምንጮች አክለው ገልጸዋል። በሌላ በኩል ደግሞ ሻዕቢያን በትጥቅ ትግል ለመጣል የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ፓርቲ ኢሳያስን ለማስወገድ የሚደረገውን ትግል ለመደገፍ የተጀመረውን እንቅስቃሴ ለመደገፍ ቁርጠኛ መሆኑን ገልጾ አገዛዙ በአፋር ህዝብ ላይ የሚፈጽመውን በደል ለአንዴና ለመጨረሻ ጊዜ ለመፍታት ዝግጁ መሆኑን ገልጿል። የኤርትራ የሻዕቢያ አገዛዝ በቀይ ባህር አፋር ህዝብ ላይ ከፍተኛ ግፍና የዘር ማጥፋት ወንጀል እየፈጸመ ከመሆኑም በላይ ቀጠናውን ለማተራመስ ከጸረ ሰላም ኃይሎች ጋር በጥምረት በመስራት ላይ እንደሚገኝም ገልጿል። የፓርቲው የፖለቲካ ዘርፍ ኃላፊ አቶ ያሲን መሐመድ የቀይ ባህር አፋር ህዝብ ዋና የህይወት መሰረቱ ከባህሩ የሚገኘው ጥቅም ቢሆንም ባለፉት 10 ዓመታት አገዛዙ ባካሄደው ስልታዊ ስራ ህዝቡ ከቀዩ እንዲፈናቀልና ለከፍተኛ ጭፍጨፋም እንዲጋረድ አድርጎታል ብለዋል። ኃላፊው አክለውም አገዛዙ ህዝቡን ከማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ማግለሉን ገልጸው በተለይም ከጎረቤት እህትና ወንድም ህዝቦች ጋር እንዳይገናኝና በትምህርትም ወደኋላ እንዲቀር የተጠናከረ ጭቆና እያደረገበት እንደሚገኝም ገልጸዋል። እንደ አቶ ያሲን ገልጻ ከሆነም የሻዕቢያ ስርዓት እያራመደ ያለው አምባገነናዊ አካሄድም ለአካባቢው ዘላቂ ሰላም ስጋት መሆኑን ገልጸዋል። በአሁኑ ወቅት የተለያዩ ጸረ ሰላም ኃይሎችን በአስመራ በማሰባሰብና ጽምዶ የተሰኘ እኩይ ጥምረት በመፍጠርም ቀጠናውን አለመረጋጋት ውስጥ ለመክተት እየሰራ እንደሚገኝም ጠቁሟል። የቀይ ባህር አፋር ዲሞክራሲያዊ ፓርቲ ይህ አምባገነናዊና ጸረ ልማት በሆነ ስርዓት እስከሚወገድ ድረስ በኤርትራም ሆነ በሰፊው ቀጠና ሰላም የሚረጋገጥ እንደማይቻል አስገንዝበዋል። አገዛዙን እስከ መጨረሻው ለማስወገድና በኤርትራ ምድር ለመጀመሪያ ጊዜ ነጻና ዲሞክራሲያዊ መንግስት ለመመስረት ከሌሎች የትግል ኃይሎች ጋር በትብብር ለመስራት ቁርጠኛ መሆናቸውንም አክለው ገልጸዋል። አቶ ያሲን አክለውም የኢትዮጵያ የባህር በር ጥያቄ ተገቢና ትክክለኛ መሆኑን ጠቅሰው የባህር በር ጥያቄ ምላሽ ማግኘትም ለቀጠናው ዘላቂ ሰላምና መረጋጋትም ሆነ በቀይ ባህር አፋር ህዝብ ተጠቃሚነት ላይ ከፍተኛ አስተዋጽኦ እንደሚኖር አብራርተዋል። በቀጣይ መረጃ
በሰሜን ኢትዮጵያ ከባድ ነገር እየመጣ መሆኑ ተነገረ። ጦርነቱ በቀናት ውስጥ መቀስቀሱ አይቀርም የተባለው የፌዴራል መንግስትና ህወሓት ዳግሞ ወደ ጦርነት ለመግባት ጫፍ መድረሳቸው የተነገረ ይገኛል። አሁን ላይ ሁለቱም ወታደራዊ ዝግጅትና የኃይሉ ንቅናቄ ያደረጉ መሆኑን ትናንት የአውሮፓ የሰላም ተቋም የአይን ምስክሮች ገልጸዋል። ሁለቱም ወገኖች በምዕራብ ትግራይ፣ በአፋርና በአማራ አዋሳኝ ወሰኖች ላይ ወታደሮችና ምሽጎችን እያስፋፉ በመሆናቸው ሌላ ጦርነት ሊቀሰቀስ ይችላል የሚል ስጋትም አይሏል። ህወሓት የጊዜያዊ አስተዳደሩን ባፈረሰበት ሚያዝያ ወቅት ላይም ከግንቦት ጀምሮ ደሞዝ እንደማይኖር ለክልል ሰራተኞች ቢያሳውቅም ሆኖም ግን የፌዴራል መንግስቱ እስካሁን ድረስ የትግራይ የመንግስት ሰራተኞች ደሞዝ የክልሉ የጤና ቢሮና የግብርና በጀቶችን ሳያቋርጥ የላከ መሆኑ ታውቋል። አሁን ስጋቱ ግጭቱ ከተቀሰቀሰና ክልሉ እንደ ከዚህ ቀደሙ መሰረተ ልማቶች የሚቋርጡበት ከሆነ ህዝቡ ላይ የሚደርሰው የማይገለጽ ጫና መሆኑ የተነገረ ሲሆን ቀውሱን በትግራይ ብቻ የሚወሰን ሳይሆን አዋሳኝ ክልሎችንም የሚጎዳ በመሆኑ የራያ ግንባር ሰሞናዊ ቀጠናዊ ወታደርም ፍጥጫ ይሏል። ህወሓት ከፍተኛ ሜካናይዝድ እና ከባድ መሳሪያዎችን ወደ ራያ ግንባር አጠናክሮ ማስጠጋቱን የቀጠለ ሲሆን የኢፌዴሪ መከላከያ ሰራዊት በበኩሉ ዘመናዊ ውጊያ አውድን የሚመጥንና የሰው ኃይልና ቴክኖሎጂ ያደራጀ መሆኑን እና ህወሓትን ኮሳ የሚፈጽም ከሆነም ከባድ አጸፋ እንደሚሰጥም እያስታወቀ ይገኛል። የኢፌዴሪ መከላከያ ሰራዊት የዓለም ተለዋዋጭ ጦርነት ባህሪን የሚመጥን በቴክኖሎጂ የተደገፈ አደረጃጀትና ጥልቅ እውቀት ያለው የሰው ኃይል በማፍራት ረገድ አቅሙን እያደራጀ እንደሚገኝም የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ገለጸ። የመከላከያ የሳይበር ማዕከል በበጀት ዓመቱ ማጠቃለያ ባካሄደው ምስጋናና የእውቅና መርሃ ግብር ላይ የተገኙት የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ሌተናል ጀነራል መለሰ መሰረት በአሁኑ ወቅት የጦርነት ባህሪያት መልኩን እየቀየረ በብዙ አውዶች የተስፋፋ እንደሚገኝም ገልጿል። ሳይበር አምስተኛ የጦርነት አውድ መሆኑን የጠቆሙት ጀነራሉ አደረጃጀቱ በአንድ ቦታ ብቻ ሆኖ በየትኛውም ጊዜና ቦታ የጠላትን ወታደራዊ እንቅስቃሴ በመለየትና በማጥቃት የሚያስችል መሆኑን አስረድተዋል። በተለይም የሀገሪቱን ፈጣን እድገትና ጉዞ በብሔራዊ ጥቅሞችን ለማደናቀፍ የውጭና የውስጥ ባንዳዎች ጥምረት ፈጥረው እየተንቀሳቀሱ ባሉበት በዚህ ወቅትም የእነዚህን ኃይሎች እኩይ ሴራ ለማክሸፍ በዘርፉ ላይ ትኩረት ሰጥቶ መስራት እንደሚገባም ሌተናል ጀነራል መለስ አስታውቀዋል። የሳይበር ምህዳሩን ለማሳደግ በራስ አቅም የበለጸጉ ሶፍትዌሮች ተዘጋጅተው መጠናቀቃቸውን የገለጹት ብርጋዴር ጀነራል ደረጀ በዕለቱም በማዕከሉ ባለሙያዎች የበለጸጉ አዳዲስ ሶፍትዌሮች እውቅና መሰጠቱ ለዚህም ተቋም ተጨማሪ አቅም እንደሚሆን አስታውቋል። ከሻቢያ ጋር ጽምዶ የተሰኘ ወታደራዊ ትብብር መስርቶ በጦርነት አፋፍ ላይ የሚገኘው ህወሓት በራያ ግንባር ጦርነት የሚያስጀምር ከሆነም ዳፋው ህወሓት ጋር ብቻ ሳይሆን ሻቢያንም የሚያጠፋ ሰደድ እሳት እንደሚያስከትል ከቀናት በፊት አምባሳደር ባጫ ደበሌ ተናግረው ነበር። አምባሳደሩ ከቢቢሲ አማርኛ ክፍል ጋር ባደረጉት ቆይታም ተቆርጦ በተላለፈ መልእክታቸውም ጦርነቱ ከተቀሰቀሰ የኤርትራ መንግስት ፍጻሜ እንደሚሆንና በቀጠናው መንግስት ይቀየራል፣ ጂኦፖለቲካውም ይቀየራል ሲሉም የጦርነቱን ውጤት የተነበዩት ባጫ በኢትዮጵያና በኤርትራ መካከልም የተወሰነ ድንበር የለም ያሉት ባጫም ይህም የኤርትራን አስተዳደራዊና ጂኦፖለቲካዊ ቀጣይ እጣ ፈንታም የመቀየር ኃይል እንዳለው አክለው ነበር።